ሩታ አንቺ ከልጅሽ እንድትለይ ማልፈልገው ሴት እኔ ነኝ። አንቺ ተረዳሽኝም አልተረዳሽኝም ማለት ነው። እና አሁን አንቺን ለይቶ እስር ቤት ማስገባት ለኔ ከባድ ነው እና በተወራ አብርሽን ማሳመን ለኔ ቀላል አልነበረም። ይሄንን ነገር ብዙ ነገሮች አሳልፋችኋል መሀላችሁ ነው እና ከዛ አንፃር ክሱ እንዲነሳ ስትፈልጉ ስለነበረ ክሱ ተነስቷላችኋል። ግን ሄዳችሁ መፈረም ያለባችሁ ነገር አለ። ከፖሊስ ጋራ ከህግ አካላት ጋር መጨረስ ያለባችሁ ነገር አለ። እሱን ጨርሳችሁ ነፃ ናችሁ ማለት ነው። ግን እኔ የምፈልገው ምን እንደሆነ ታውቃላችሁ? ሁሉም ባለበት ማንም ላይደርስ የራሱን ህይወት እንዲኖር ነው የምፈልገው። ሩታም ከልጅሽ ጋር በሰላም መኖር ሁላችሁ። ኤፍሬምም ደግሞ ከገዛ ወንድምህ ጋር አትድረስብኝ አልደርስብህም ብለህ የማይባል አባባል ከእናትህ ልጅ ጋር እንደዛ ስጣገባው ስትገባ አይቻለሁ። የማይባል ነገር ነው። አትድረስ ብትለው አለመድረስ አይችልም። አትድረስ ቢልህ አለመደራረስ አትችሉም። ይሄ የተፈጥሮ ግዴታ ስለሆነ ማለት ነው እና ያንን ይሄ የልጅ የማይባል የልጅ ንግግራችሁን ወደዛ ትታችሁ ሁላችሁም የራሳችሁን የየግላችሁን ህይወት እንድትኖሩ እኛም በሰላም እንድንኖር ነው መፈልገው። ይሄ ነው የኔ ሐሳብ። ምክንያቱም ሰሞኑን እያወራን ነበር ከአንቺ ጋራ አብርሽንም ማሳመንሽ እዚህ ደረጃ መድረስሽ በጣም ነው የማመሰግነው። የምር እንደ ቤተሰብም እንደ ጓደኛም ነው ማመስገን የምፈልገው። ምክንያቱም አንቺ ነሽ ለዚህ ሁሉ እንዲሆን ያደረግሽው እንጂ አብርሽን ለእኔ እንዲህ ብሎኝ ነበር። ግን አንቺ መካከላችን ስለነበርሽ ነው። ዴቭን በጣም ነው የማመሰግነው በዚህ አጋጣሚ። ሌሎችም እንደዛው ስመጥራት አላስፈላጊ ነው እና ሀሳቢ ተደርጎ ይህንን ነገር የልጅ እናት ናት እስር ቤት መግባት የለባትም ብላችሁ ይህንን ነገር ስላደረጋችሁ ከልባችን በጣም ነው የምናመሰግነው። ከእንግዲህ ደግሞ እንዳይደራረሱ ልጅ ነው የሚያደራርሳቸው እንጂ ሌላ ነገር ይኖራል ብዬ አላስብም ከእንግዲህ። ስለዚህ እሷም የራሷ ህይወት መኖር ትችላለች፣ እሱም የራሱ ህይወት መኖር ይችላል። ምክንያቱም ማንም ስለማንም አያገባውም ከእንግዲህ ብለን ነው እኛ የምናስበው፣ እንደራሴ ማለት ነው። እንደነሱ አላውቅም። እንደራሴ ግን እንደዚህ አይነት ውሳኔ ነው የምወስነው። ምክንያቱም በየጊዜው ጭቅጭቅ በየጊዜው የሆነ ነገር ከሚፈጠር እሷም የራሷ ኑሮ ትኖራለች፣ እሱም የራሱ ኑሮ ይኖራል። እንግዲህ ያገናኛቸው ልጅ ነው። በፈለገው ሰዓት ላይ መጥቶ መጠየቅ ይችላል፣ እናንተም ስላላችሁ ማለት ነው። ግን ከእንግዲህ በቃ ይበቃል ባይነኝ ነው እና ከዛም ባለፈ ነው መጨመር የምፈልገው ነገር ምን አለ መሰላችሁ? እህቴም እያለች ነበር ገኒም እያለች ነበር። ነገር ግን አንዳንድ ጊዜ አሁን ልጅ ከአብርሽ ጋር ልጅ ተወልዷል እና ደግሞ አንቺ ለኛ ቤተሰቦችሽ ነን